በነፃ የዳንኩት እንዲሁ በነፃ ነው እንዲሁ በነፃ በጸጋ ነው የዳንኩት እንዲሁ በጸጋ ነው እንዲሁ በጸጋ የጀመርነው ቃል አለ እግዚአብሔርን ማስቀደም የሚል ሁለተኛውን እያየን ነበር። ነው የመጀመሪያው እያየን ነው ምንድነው? እግዚአብሔር ማስከተል፣ እግዚአብሔርን ይዞ መውጣት ከተለያየ አጀንዳ፣ ከተለያየ እቅድ፣ ከተለያየ የጠላት ፋላጻ ሁሉ እንደሚያድን የእግዚአብሔርን እጅ እናያለን። ኢየሱስ ለዘላለም ጌታ ነው። አሁን የእግዚአብሔር እጅ የሚረዳው የእግዚአብሔር እጅ የሚያግዘው እግዚአብሔርን አስቀድመ ስትወጣ፣ እግዚአብሔርን አስቀድሞ መውጣት ለህይወት መሰረት ነው። ለነገ ህይወት ደግሞ ዋስትና ነው። እግዚአብሔርን አስከትሎ መውጣት ወይም እግዚአብሔርን አስቀድሞ መውጣት ለነገ ህይወት ዋስትና ነው። ለህይወት ግን መሰረት ነው። ማንን? እግዚአብሔርን ማስቀደም። እኔ እግዚአብሔርን አስቀድመው የወጡ ነገስታት፣ እግዚአብሔርን አስቀድመው የወጡ ንጉስ፣ እግዚአብሔርን አስቀድመው የወጣ ጻድቅ፣ እግዚአብሔርን አስከትሎ የወጣ አንድ አማኝ በህይወቱ ላይ፣ በኑሮው ላይ፣ በስኬቱ ላይ ምን አይነት ተጽዕኖ ማምጣት ይችላል? ከጎን ያለውን እግዚአብሔርን አስከትለ ከወጣ እመነኝ ተጽዕኖ ፈጣሪ ነው በለው። ንገረው። እግዚአብሔርን አስከትለ ከወጣ በለው ተጽዕኖ ፈጣሪው አንተ ነህ በለው። አልሰማው? ማን ተጽዕኖ ፈጣሪው ማን ነው? አንተ ነህ። አሁን ክርስቲያን ለምንድነው የሚያለቅሰው? ለምንድነው ክርስቲያን ግራ የሚጋባው? ለምንድነው ክርስቲያን የያዘው ነገር የሚጨነግፈው? ለምን ይመስላችኋል? ለምንድነው ክርስቲያን ጀምሮ ተበላሽቶበት ቤት የሚቀረው? ለምንድነው ክርስቲያን ዘምሮ ሲሄድ ቻሌንጅ የሚገጥመው? ለምንድነው ክርስቲያን በህይወቱ ላይ የበላይ ሆኖ አሸንፎ በዚህ ምድር ላይ የማይኖረው? ለምንድነው ስትሉ እግዚአብሔርን ስለማያስቀድሙን። እግዚአብሔርን ያስቀደምከው ነገር ድል አለው። ያዘውና እግዚአብሔርን ያስቀደምከው ነገር ድል አለው በለው። እግዚአብሔርን ያስቀደምከው ነገር በህይወትህ ላይ ታፈራለህ በለው። እስቲ የእምነት አባቶች እንያቸው እስቲ። ሁለተኛ ሳሙኤል 5:17 ላይ አንድ እግዚአብሔርን ቃል በዚህ ላይ አንድ ንጉስ የሆነ በእግዚአብሔር የተመረጠ የተቀባ እግዚአብሔር ለራሱ ዓላማ የሚፈልገው እግዚአብሔር አምላክ በሱ ብዙዎችን ነፃ ሊያወጣ የመረጠው አንድ ሰውን እናያለን። የልቤ የተባለው ዳዊትን እናያለን። በ17 ላይ እንደዚህ ይላል፣ ፍልስጤማውያንም ዳዊትን በእስራኤል ላይ ንጉስ ሆኖ እንደተቀባ ሰሙ። 5:17 ሁለተኛ ሳሙኤል 5:17 ፍልስጤማውያንም ዳዊትን በእስራኤል ላይ ንጉስ ሆኖ እንደተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊወጉ ወጡ። ዳዊትን በሰማ ጊዜ ወደ ምሽጉ ወረደ። ፍልስጤማውያንም መጥተው በራፋይድ ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፍልስጤማውያን ሊወጣ በእጄስ አሳልፈ ተሰጣለህን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ፍልስጤማውያንን በእርግጥ በእጅ አሳልፈ እሰጥሃለሁና ውጣ አለው። ዳዊትም ወደ አፖልሲም ወጣ፣ በዚያም መታቸው፣ ውሃ እንደሚያፈስ እግዚአብሔርም ጠላቶቹን በፊቱ አፈሰሳቸው አለ። ስለዚህም የዛን ስፍራ ስም አፖራሲ ብሎ ጠራው። አሁን አንድ ነገር ልንገራችሁ፣ ከጎን ያለውን አስቀድሜ እወጣለሁ አሸናፊው ነኝ በለው። አሁን እንዴት ነው መሰብሰብ የምትችለው ሲል እግዚአብሔርን አስቀድመ ስትወጣ አይደለ? እንዴት ነው የምትሰበስበው? እንዴት ነው የምትይዘው? እንዴት ነው ያን ነገር የሚለቀቅ? ማንን አስቀድመ? እግዚአብሔርን አስቀድመ። አስቀድማችሁ የወጣችሁት ሁሉ ድል አለው። እግዚአብሔር እስቲ እንደዚህ በለው፣ የቀደመው ጌታ በለው አስቀዳሚ አድርጎኛል፣ አልፈራም በለው። አሁን እግዚአብሔር ከቀደመ እግዚአብሔር የፊቱን ያውቃል። እስቲ ስለ ነገ ንገረኝ ብለህ ስለ ነገ አትነግረኝም። ስለ ትላንት ንገር ብለህ ስለ ትላንት ነው ስለ ውሎ ስለ አዳሩ ስለ በላው ስለ ጠጣው ስላለው ነገር ልትነግረኝ ትችላለህ። ስለ ነገ ግን የሚያውቀው እግዚአብሔርን አስቀድመ ከወጣ የነገ ህይወት ፍጻሜ ያማረ ይሆናል። ለዚህ ነው ዳዊት የሚወጋው ብዙ አለ። ዳዊት መቀባቱን ማን ሰማ አለ? ፍልስጤማውያን ሰሙ። ፍልስጤማውያን መስማት ብቻ አይደለም፣ ዳዊትን ምን
እረኛ ነው። ዳዊት የተቀባ ነው። ዳዊት ሁሉ ሙሉ የሆነ እግዚአብሔርን ፍቃድ ይጠይቅ ነበር። ልውጣ አንተ አለህ፣ ልዋጋ አንተ አለህ። የአሁኑ ክርስቲያን በራሱ ይነሳል ወይ አይጸልይ። ከዛ ሄድና ጠላት ነገሩን ሲያበላሽ ጌታ ሆይ ምን ሆኖ ነው የኔ ነገር የተበላሸ ይል ሲከጎና ያለውን እግዚአብሔርን አስቀድም በለው። በህይወት በኑሮ እግዚአብሔርን ካስቀደምክ እግዚአብሔር ግቦ በለው ጠላትን ይቀድማል በለው። ማንን? ጠላትን። ጠላቶቻችሁን የሚቀድመው እግዚአብሔር ስታስቀድመው ነው። ቀድመልኝ ፈቃድ ስትሰጠው እዚህኛው ብለን ስንጨው ማንም ማይነካ ፈቃድ ስላ ማንም መጥቶ እዚህ ጋር ያመጣ ሰብስበ እዚህ አታስጭው ብሎ እንዳይናገሩ ከመንግስት ፈቃድ ስላለ ከመንግስት የተሰጠ የፈቃድ ላይሰንስ ስላለ አስጨውክም ሰበክም አሜን አስባልክም የሚጠይቅ የለም። ምን ስለተሰጠ ፈቃድ እንዲያዘውና ፈቃድ እግዚአብሔር ተሰጠ በለው። እግዚአብሔር ይሰራል በለው። ፈቃድ እግዚአብሔር ከሰጠ አሁን የሚሰራ እጅ ወደ አንተ ይመጣ። አሁን የሚሰራ የእግዚአብሔር እጅ ወደ ቤታችሁ ይመጣ። የሚያግዛችሁ የሚደግፋችሁ። አዎ እኔ እኮ የቀደመ አንተ ካለ አትወርቅም ነው። በደም ስማ። አስቀድመ ከወጣ ሰውን አስከትለ አይደል እግዚአብሔርን አስከትለ ከወጣ አጃካምባ ካታላባ እግዚአብሔርን አስቀድመ የወጣው ነገር ሁሉ ከፏል እንጂ አይጥለው። እግዚአብሔርን አስቀድመ የወጣው ሁሉ ደስታ አለው ያልኩኝ እንደ የተከተልከው ሰው አይደለም። ያስከትሎ የወጣኝ ሰው አይደለም። አባቴ አይደለም፣ እናቴ አይደለም። ያስከተለኝ ጌታ ሁሉን ሰማይን የፈጠረ ምድሩን ያጸና ሁሎችን የሰበሰበ ያ አምላክ አስከትሎ አትወርቅ አስከትሎሽ የወጣ ጌታ ቃል አንተ ያስከተልከው ማንን ያስከተል? ማን ነው ከፍት ይወጣ? ስትመታ ብቻ ነው እንደ ጌታ የምትፈልገው? ስትወርቁ ነው እንደ እግዚአብሔር ሆይ ጌታ ሆይ ታለቅሰው? እግዚአብሔር እንደዛ አይደለም። ጻድቅ አልቹ በሆነው ጊዜ ይጸልያል፣ በክፉ ጊዜ ግን እግዚአብሔር ይረዳዋል ነው የሚል። በክፉ ጊዜ አይደለም የሚል ምቹ በሆነ ጊዜ። በክፉ ቀንማ ማንም ይጸልያል። እቺን ቀን አሳልፈ ይቺን ቀን ያለኝ ጌታ ይቺን ቀን ብዙዎች ይላል። ለሊ የፈለኩ አንድ ነው። እግዚአብሔርን አምላክ አስቀጣው ነገር ሁሉ በህይወትክ ላይ ደስታ አለው ነው። ምን አለ? ማንን አስከትለ? እግዚአብሔርን አስከትለ የወጣ ሁሉ እግዚአብሔርን አስከትለ የወጣው ሁሉ ነገር በለው ነገር ፍጻሜክ ያምራል። እግዚአብሔርን አስከትለ የወጣው ነገር በለው። አረ በለው አንተ እግዚአብሔርን አስከትለ የወጣው ነገር በለው። አላስከትሎ የወጣ ያለ አይመስለኝም። ምክንያቱም ንግግር ያስታው እግዚአብሔር ይላል። ያዘውና እግዚአብሔርን አስከትዬ ወጥቻለ በላ በለው። እግዚአብሔርን አስከትዬ ስለወጣው በለው። እግዚአብሔር ማን ነው ላንተ? ለእናንተ እግዚአብሔር ማን ነው? ያንተ እግዚአብሔር የምትለው በምንድን ነው የሳልከው? እግዚአብሔር ያልከው ምን አይነት አምላክ ነው? እግዚአብሔርን አስከትያለሁ ያልከው እግዚአብሔር ያንተ ማን ነው? ምን አይነት አምላክ ነው? ሰው ከእግዚአብሔር ጋር ስለተለማመደ በጸሎት ተለማምዶ በስብከት ተለማምዶ በስራ ተለማምዶ ገበያ ተለማምዶ ስለዚህ ነው መልስ የሌለው። እግዚአብሔር አትለመደ በመልመዳትም እግዚአብሔር አይለመድም። ያዘው እግዚአብሔር አይለመድም አለው። እንደገና እግዚአብሔር በለው ሰማይና ምድርን የፈጠረ ነው በለው። የህይወቴ ባለቤት ነው በለው። እርሱ በለው አስከትዬ እወጣለሁ በለው። ይከናወናል በለው። እሱን አስከትዬ እወጣለሁ በለው። ይሳካል በለው። ይሆናል በለው። ይከፈታል በለው። አሸንፋለሁ በለው። ከፊቴ ይወጣ በለው። ሰማሪው እግዚአብሔር በለው። እንደዛ ካልሆነ መልስ የለማ። የሚጮው ጩኸት አይገባህም፣ አይገባችሁም። የመሰብሰባችሁ ምስጢር አይገባችሁም። እግዚአብሔርን ካላወቀው እግዚአብሔር ማን እንደሆነ ካልገባሽ ስሙ ብቻ በህይወት ነው። ሊሰራ አይችልም፣ ልትለወጥ አይችልም። የሰማኸው ቃል ይመታሃል። ካልኖርክ ቃሉ ከሰማዮች ጋር አልጠቀማቸውም ነው የሚለው። እሱ ላንተ እሱ ማን ነው? ላንቺ እሱ ለልጆቻችሁ እሱ ማን? እስቲ ልጠይቃችሁ ዛሬ ነው ጴንጤ የሚለውን ስም ብቻ ይዘን የተቀመጥከው ነው? ጴንጤ የሚል ቡድን የእንትና ቸርች ቡድን የሚል ነው ይዘህ የመጣኸው? እሱ ለአንተ ማን ነው? እሱ ለእናንተ ማን ነው? በአፍህ ላይ ቀሎ ሳይሆን ሁሌም በመንቀጥቀጥና በፍርሃት እሱን አስከትለ
ጠላቶችን አንድ አድርጎ ይመታልሃል። አንድ አድርጎ ይመታልሃል። አንድ አድርጎ ያሻገርሃል። ባሩን ከፍሎ ያሻገርሃል። እሱ ላንተ ማን? የእስራኤል ልጆች አያውቁትም። የሚያውቀው ሙሴ ነው። ሲነግራቸው አይገባቸው። እግዚአብሔር ሲል አይገባቸው። መናን አብልቷል ሲል አይገባቸው። ምንጭ አጠጥቷቸዋል ሲል እግዚአብሔር ማን ነው ይላሉ። ግን እግዚአብሔር የሚለውን ያውቃል። እንደዛ ከሆንክ እመነኝ፣ በህይወትህ የምትቀበለው የምትይዘው የምትጨብጠው ነገር የለም። ትመታለህ፣ ትወድቃለህ፣ ትሰበራለህ። እግዚአብሔርን አስከትለ ካልወጣ የወጣው ቦታ ላይ ሁሉ ትግል ነው። ትግል። ዳዊት ግን እንደዚያ ሰራዊት የለውም አለው። ነገስታት የሉትም አሉ። አልተቀባም፣ ተቀብቷል። እግዚአብሔር ካጠገቡ ጋር እንዲል ያለ ግን በሄደበት ቦታ ሁሉ አንተ ቀደም፣ አንተ አለ። እኔ ልውጣ፣ ልሸነፍ እችላለሁ። የኔ ጉልበት፣ የኔ አቅም፣ የኔ ችሎታ፣ የኔ ጥበብ፣ የኔ የሆነ ሁሉ ሊሸነፍ ሊማረክ ይችላል። ያንተ ጉልበት፣ ያንተ አቅም፣ ያንተ ችሎታ ግን አለ ሊሸነፍ አይችልም። አንተ ቀደም፣ አንተ ውጣ፣ አንተ ሄድ። አንዳንድ በንግዲ በልማድ ይነግዳል፣ በልማድ ይሰራል፣ በልማድ ይገባል፣ በልማድ ቸርች ይመጣል፣ በልማድ ይቀመጣል፣ በልማድ ወጥቶ ይሄዳል፣ በልማድ አመት ይሆናል፣ 2 አመት ይሆናል። በልማድ ህይወቱ ሳይቀየር ወደ መቃብር ይወርዳል። ለአንተ እሱ ማን ነው? እርሱ ለእናንተ ማን ነው? እርሱ ለልጆቻችሁ ማን ነው? እሱ ላቀዳችሁት ነገር እሱ ማን ነው? ዘላ እችላለሁ ግን እሱ አይደለም። እሱ ለአንተ ማን ነው? እሱ ለእናንተ ማን ነው? እሱ ለእናንተ ማን? ከጎን ያለው አንተ ማን ነው በለው። በለው እንደገና የመጨረሻ በለው። እሱ ለእናንተ ማን? እሱ ለአንቺ ማን? ምን ለመላለሰው ነገር ውጤት የለም። በልማድ የምንመላለሰው ነገር አሸናፊ አያደርገንም። በልማድ የምንመላለሰው ነገር ተሸናፊዎች ነን። አሸናፊዎች ቃሉ የሚለው እንዴት ነው? እግዚአብሔርን በመፍራት በመንቀጥቀጥ አስከትሎ የወጣ ሰው አሸናፊ የሚለው ማንን ያስከተልከው? በልማድ አንዳንዱ የልማድ ጸሎት፣ ያንዳንዱ የልማድ ንግግር ስብከት የተከሸነ፣ ያንዳንዱ የልማድ አምልኮ፣ የልማድ የልማድ ምን መውጣት መግባት፣ የልማድ ዳር፣ የልማድ በረከት ማደርሱ። እሱ ላንተ ማን? ንገረው በላተ አይታ እዛ ጆን ቸርች አጋንንት አላለ ብለህ ከመጣ ተሳስታ። የጆንም ቸርች አይደለም። ይሄ እግዚአብሔር ነው። እግዚአብሔር ደግሞ አንተን ወደዚህ ስትመጣ ሊሰጥህ የፈለገ እሱን ስታውቅ ሊያደርግልህ ይፈልጋል። ዳዊት ግን እንደዚህ አለ፣ አንተ አለ እኔ ልውጣ፣ አንተ አለ ትከብራለህ በኔ፣ አንተ በኔ ስራ ትከብራለህ፣ አንተ በኔ ስራ ትገላለህ፣ ትገናለህ። አንተን ሲያዩ ሰዎች እንደው በኔ ውስጥ ያዩ ይሆን? አንተን ሲያዩ በከተማ ውስጥ ጌታ ሆይ እኔን ሲያዩ አንተን ያያሉ ወይ? በሕይወታችሁ አስከትላችሁት የወጣችሁት ነው። የምታጠባ አይታል። የምታጠባላ እጅ ካጠገቧ ሲለይ ብላ ትጠባለች። ሲለያት እግዚአብሔር ከተለየ ፍራ፣ እግዚአብሔር ከሌለ ፍራ፣ እግዚአብሔር አጠገብ ከሌለ ፍራ፣ ፍሪ። እግዚአብሔር ካንተ ጋር ከሌለ ነው የምትመታው። አመታቱን በደንብ ፍራ። ረጅም አመት አሜን ብለናል። ግን እየደወልኩ ምን እያልኩኝ አብሮ ካለ ወይ ነው እያወራሁ ያለሁት። እግዚአብሔር ካንቺ ጋር ነው ወይ ነው? አስከትለከው ወተካል ነው? እርግጠኛ ነው ወይ ነው? እየሰራ ነው? እየቀየረልህ ነው? እያደስክ ነው? እግዚአብሔር እያጽናና ነው? ጠይቅ። ማንም ፈልገህ ነው የመጣህ? ማንም ፈልጋችሁ? እችላለሁ። ሟሟቅ ስብከት በጣም እችላለሁ፣ ግን አይደለም ዛሬ ያለኝ ጌታ ማወራ። ማንን ነው ህዝቤ ፈልጎ የመጣው? ጠይቅ አለኝ። ጠይቅልኝ። ምን ይሉ ይሆን ልስማ አለኝ። እኔን አስቀድመው ይሆን? እስቲ ጠይቅልኝ። እስቲ ሲሮጡ ነው ያለ ወይ? ጠይቃቸው። ሲነግዱ ነው ያለ ወይ? እስቲ ጠይቃቸው። እስቲ ከሱ ሐሳብ የኔ ሐሳብ ይበልጥ ይሆን? እስቲ ልጆቼን ብሎኝ ነው የመጣሁት። ጠይቅልኝ አለኝ። እየጠየቅኩ ነኝ። እሱ ካንተ ጋር ወጥቷል። ስትነግድ ካንተ ጋር አለ። በመከራ ውስጥ ስታልፍ እሱ ካንተ ጋር አለ። ሊወጋክ የመጣው ጠላቶችህን ሊመታ እሱ ካንተ ጋር ተዘጋጅቷል። በዚህ በመጨረሻው ዘመን ባለነው ክፍለ ዘመን ወንድም በወንድሙ ላይ፣ እህት በእህቱ ላይ፣ እናት በልጇ ላይ በተነሳችበት ዘመን እርሱ
ካንተ ጋር አለ ወይ ነው ጥያቄው። ጎን ያለው ጌታ ካንተ ጋር አለ ወይ አለው። ጠይቃለኛ አለኝ። እኔን ጠይቅ ሰብሰብ ነው። አዎ መሰብሰብ ብቻ አይደለም፣ መውሰድ ብቻ አይደለም፣ አለ እሱ ነው ሰጪው አለ ነው። ቃል መጥቷል። አዎ ተነግሯል። አዎ ተሰብኳል። አዎ ግን ሰጪው ካንተ ጋር አለ ወይ ነው። ሰጪው ከሌለ ቃሉ በሕይወት አይሰራም ነው። ያንዳንዱ ባህሪ ሌላ ነው ሲወጣ ከዚህ፣ ያንዳንዱ ባህሪ ከዚህ ከቸርች ሲወጣ ፈጽሞ ይቀየራል። አታውቁትም። ቤት አናውቀውም። የአንድ ገጽታ ሁለት ነው። ግን የኔ አባት እስቲ ልጄ አለኝ የመሰብሰብ ወር ነው አለኝ። እስቲ ልጆቼን ጠይቅ አለ። ልበል አባቴ ሲል እኔ ከነሱ ጋር አለው። እስቲ ብልሃቸው ጠይቃቸዋል። እኔ ከነሱ ጋር ወጥቻለሁ። ይጠይቅልኝ እስቲ እኔ ከነሱ ጋር እየገባው እያስገቡኝ ነው፣ እያስቀደሙኝ ነው። በስራቸው፣ በንግዳቸው፣ በአገልግሎታቸው ወጡበት ሄዱበት ቦታ እሱ እያስከተሉኝ ነው። እኔ አስቀድመውኛል፣ ፍቃዳቸውን ሰጥተውኛል፣ ምራኝ ብለውኛል፣ እረኛውን ብለውኛል። እስቲ ጠይቃቸው። የቸርች መሰብ ህብረት እንጂ የሚፈጥርልን ነገር የለም። እንዲህ ስንቀመጥ ካሜራ እናብራለን። ለብዙ ሰዎች እይታ ቸርቹ ሙሉ ነው፣ ህዝብ አለ ይባላል። እሱ አለ ነው። እሱ ይመራሃል ነው። እሱ ያግዘሃል ነው። ከፊት ወጥቷል ነው። ዳዊት በብዙ መከራ ውስጥ በብዙ ችግር ውስጥ ሊወጉት ሊጥሉት በመጣ ጊዜ ያደረገው አንድ ነው። ወደ ዋሻው ሄደና እዚህ አለ ፍልስጤማውያን ሊወጉኝ መጥተዋል። የመጡት መቀባቱን አይተው ነው። ሊወግሩኝ መጥተዋል። ውጣ ለያዛቸው አንተ አለ ጌታ በእጄ አሳልፈ ትሰጠኛለህ። አንተ ካለ እኔ እወጣለሁ። ሂድ ውጣ አለው። እግዚአብሔር ሂድ ውጣ ሲለው ዳዊት ወጥቶ እንዳልነበራቸው መታቸዋል። አስከትሎ ነው ከጎን ያለውን አስከትለክ ከወጣክ በለው። አስከትለክ ከወጣ በለው። አስከትለክ ከወጣ በለው። የሚረዳ እጅ አለ ባለ አስከትለክ ከወጣ በለው። እጁ አገኝ በለው። አስከትለክ ከወጣ በለው። ደስታ ይሆናል በለው። እግዚአብሔርን በለው ማስከተል በለው ዋስትና ነው በለው። ጌታ ሆይ አንተን አስቀድሜያለሁ። ጌታ ሆይ እባክህ አንተ መሪዬ ነህ። አንተን አስከትዬ ብቻዬን አልወጣም። አንተን አስከትዬ እወጣለሁ በለው። እንደዛ ከሆነ ህይወታችሁ ላይ ጨለማ የሆነው ሌሊት አታገኙትም። በህይወታችሁ ጨለማ የሆነውን አታገኙትም። ያዘውና በህይወት ላይ ጨለማውን አታገኘው። ማን ነው አስከትለ ይወጣ? ጠይቃለኝ። ልጆቼ እኔን አስከትለው ነው የወጡትልኝ። ልጄ ያለኝ ያልኩት እንዲህ ነው። እንበረከኩና አባት ሆይ ውልዴና ህዝቤ አንተን ከፊት አድርገው ነው የሚወጡት አለ። ግድ የለህም አለኝ። ጠይቅ፣ ከነሱ መስማት እፈልጋለሁ አለኝ። ከልባቸው ከነሱ መስማት እፈልጋለሁ አለኝ። አንተ ስትናገር የሚሉትን በውስጣቸው እኔ መስማት እፈልጋለሁ አለኝ። ጠይቅ አለኝ። አለ እሱ። እርግጠኛ ነህ? ከተማው ላይ ስትወጣ አለ አብሮነቱ አለ። የሆነች በትንሽ ነገር ልትጀምር እጆችክ ሊነኩ ሲል እሱን አስገብተሃል አለ። የሆነ ነገር ሲጀምር ለመሮጥ ሲጀምር እሱ አለ አለ ነው እኮ ጥያቄው። ጠይቅ ነው ያለኝ። ልስማ አለኝ። እኔ ተዘጋጅቼ የመጣሁት የእናንተ ነገር በእናንተ እጅ አይደለም በሚል ነው ልሰብክ የመጣሁት ያለኝ። ግን እሱ ግን ጠይቃቸው፣ እኔ ያለው ከነርሱ ጋራ ሲወጡ ነው ያለው፣ ሲገቡ ነው ያለው። እስቲ ጠይቅልኝ ልስማ። አለ ወይ ነው? አለ ልው ነው? አለ መገኘቱ? አለ ጸሎቱ? አለ ወይ
ቤቱ 300 ሰው አለ። 300 ነው ቤቱ የሚችለው ወንበር 300 ሰው። ግን እስቲ ልጠይቅሽ ያላችሁበት ቆም ብላችሁ አስቡ። እስቲ ስትመጡ ያላችሁበትን አስቡት። ሳትመጪ በፊት ሳምንቱን አስቢው። እስቲ የተነገረውን ቃል ደግሞ አስበው። መሰብሰብ ነው። እስቲ አስቡት። ያታገላችሁ ነገር አለ ወይ? አለ? ዳዊት እንዲህ አለ፣ አንተ ከሌለ እኔ አልወጣም፣ ጉልበት የለኝም። አንተ ካልወጣ እኔ አልወጣም፣ እኔ አቅም የለኝም፣ ብርታት የለኝም፣ እኔ ችሎታ የለኝም። አንተ ግን ከወጣ እኔ ግን አለ በሞት ጥላ መካከል ብሄድ እንኳን እኔ አልፈራም፣ አንተ ካለ